የመሬት ስርቆት፣ ሽብርተኝነትን በገንዘብ መደገፍ፣ በሰው መነገድ፣ የግብር ስወራንና የሰነድ ማጭበርበሮችን የመሳሰሉ የወንጀል ድርጊቶች በዋናነት ማንነትን በመቀየር የሚፈጸሙ የወንጀል አይነቶች ናቸው። በሀገራችንም ተደጋግመው ይስተዋላሉ። እነዚህ የወንጀል ድርጊቶች በፖሊስ ወንጀል መከላከልና ምርመራ ተጠያቂነትን በማረጋገጥ ሂደት ውስጥ ፈታኝ ተግዳሮት ሆነው ቀጥለዋል። ማንነትን እየቀየሩ ወንጀል የሚፈጽሙ የተለያዩ ግለሰቦች ይኖራሉ። ማንነታቸውን እየቀያየሩ እሱም ብቻም አይደለም፣ ፎርጅድ መታወቂያዎች ዋነኛ የፖሊስ ራስ ምታት ናቸው። በብዙ ቦታዎች ላይ ስራው ሄዶ ውጤቱ እንዲከሽፍ ምክንያት የሚሆነው ከዚህ ከሰነዶች ጋር የተገናኙ ነገሮች በአብዛኛው ጎጥ ሲሆኑ ወይንም ደግሞ ፎርጅድ ሲሆኑ የፖሊስ ስራ ተመልሶ ከአንድ ይጀምራል ማለት ነው። ሀገራችን ውስጥ የመሬት አላግባብ ስርቆት፣ የግብር ስወራ፣ ሽብርን ፋይናንስ ማድረግ፣ በህገወጥ መንገድ ሰዎችን መነገድ፣ ድንበር ማሻገር የሚባሉ ወንጀሎች አብዛኞቹ ማንነትን መሰረት ያደረጉ ኤሌመንቶች አሏቸው። ታዲያ ከነዚህ የወንጀል ድርጊቶች ጀርባ ያሉ ትክክለኛ አካላትን ማንነት በመለየት የወንጀል ድርጊቶቹን ከመሰረታቸው ለማድረቅ በአሻራ ላይ የተመሰረተው የፋይዳ መታወቂያ ጉልህ ድርሻ ይኖረዋል። እነዚህን በማያሻማ መልኩ ለማጥራት እና ከወንጀሎቹ ጀርባ ያለው ማን ነው፣ ሞቲቭስ ምንድን ነው የሚለውን ነገር ለማጥራት ፋይዳ ባዮሜትሪክ ላይ የተመሰረተ ማንነትን ቢውልድ ስለሚያደርግ ይህንን ደግሞ መቀየር እና በቀላሉ ማሻሻል የማይቻል ነገር ስለሆነ ከዚህ አንጻር አስተማማኝ የሆነ መሰረታዊ የመታወቅን ሲስተም ይፈጥራል ማለት ነው። የወንጀል መከላከልን ስራ ቀላል የማይባል አስተዋጽኦ ነው ያለው። በተለያዩ ቦታዎች ላይ በተጠኑ ቦታዎች ላይ ለምሳሌ ፍተሻዎች እናደርጋለን፣ አሰሳዎች እናደርጋለን። በዛ ሰዓት ላይ የምናያቸው መታወቂያዎች አንዳንዶቹ ህገወጥ ወይም ፎርጅድ የሚሆኑበት አጋጣሚ አለ። ስለዚህ እነዚህን ችግሮች ከመቅረፍ አንጻር የሰዎችን ማንነት በትክክለኛ ሁኔታ ከመረዳት አንጻር ፋይዳ መታወቂያ የሚኖረው አስተዋጽኦ ከፍተኛ ነው። ስፔሻሊ ለፖሊስ የወንጀል መከላከል ስራ ኢቭን ለምርመራም ስራ እጅግ በጣም አስፈላጊና የፖሊስን ስራ በእጅጉ የሚያቀርልን ማለት ነው የዚህ ፋይዳ መታወቂያ። የሁሉም ክልሎችና ከተማ አስተዳደሮች ምክትል ፖሊስ ኮሚሽነሮችን ጨምሮ የተለያዩ የስራ ኃላፊዎች በተገኙበት የፋይዳ መታወቂያን የተመለከተ መድረክ ዛሬ ተካሂዷል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በዚሁ ጊዜ እንዳሉት የፋይዳ ብሔራዊ መታወቂያ ወደ ስራ መግባት የፖሊስ ወንጀል ምርመራና ወንጀል መከላከል ስራዎችን አቅልሏል። ኮሚሽነሩ ሁሉም የህብረተሰብ ክፍሎች የፋይዳ መታወቂያ ተጠቃሚ እንዲሆኑ የፖሊስ አባላት ኃላፊነታቸውን መወጣት እንዳለባቸው አሳስበዋል። አንድ ሰው በ7 በ8 መታወቂያ የሚጠቀመው በተለያየ ወንጀል ፈጽሞ የሚያመልጠውን እንደዚሁ ደግሞ ትክክለኛነቱንም ለማረጋገጥ የሚፈልገውን የህብረተሰብ ክፍል ለመለየት በቀላሉ የሚያግዝ ስለሆነ ይሄ ለጸጥታ ለደህንነት ስራ በጣም ትልቅ ጠቀሜታ ያለውና አሁንም እየተሰራ ባለውና አሁን በተደረሰው አገልግሎት እንኳን በወንጀል ምርመራ ስራችን፣ በወንጀል መከላከል ስራችን፣ በትራፊክ ስራዎቻችን ላይ በጣም ትልቅ ለውጥ እየመጣ እንደሆነ በየቀኑ ቁርኝት ያለው ከናሽናል መታወቂያ ፕሮግራም ጋር የተገናኘን የምንሰራቸው ስራዎች እያደጉ መሆኑን ያሳያል ማለት ነው። የብሔራዊ መታወቂያ ፕሮግራም ዋና ስራ አስኪያጅ ዮዳሄ አሪያ ሰላሴ በበኩላቸው ሁሉም የህብረተሰብ ክፍል የፋይዳ መታወቂያ ባለቤት እንዲሆን የፖሊስ አባላት ትልቅ ኃላፊነት እንዳለባቸው ጠቁመዋል። የፖሊስ ስራ ከባዮሜትሪክስ ጋር ከአሻራ ጋር የተገናኘ ነው። ዲጂታል መታወቂያም ዋና መተማመኛው ይሄ የአሻራ ስርዓቱ ነው። ፋይዳ በባዮሜትሪክስ የጣት፣ የፊት፣ የአይን አሻራ ይወስዳል። ያን ወስዶ ልዩ የሆነ ማንነትን ይፈጥራል። በዚህ ወቅት ይሄ ጎስት አይደንቲቲ የሚባሉት ጎስት አይደንቲቲ ማለት ተወጣቶ የተፈጠረ ማንነት፣ ልዩ ያልሆነ ማንነትን ማጥፋት ይቻላል። እነዚህም 3 አይነት ባዮሜትሪክሶች ስለሚወስድ ስለዚህ የሐሰት ሰነዶችን ይቀንሳል።